እንዴት ናችሁልን? ተመልሰናል። ዛሬም እንደተለመደው ሌላ ቆንጆ ድራማ ይዘንላችሁ መጥተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር የሆነች ቆንጆ ሴት ሁሌም እንደምታረገው ያልታመመ ውሻዋን ይዛ ወደ እንስሳት ሐኪም ቤቱ ትሄድና ኒክ የሚባለውን ዶክተር ስታገኘው እናያታለን። እሷንም ሆነ ውሻዋን እንዲያክማቸው ትጠይቃለች። በነገሩ የተሰላቸችው ታላቅ እህቱም የሚረዳትን ሰው ለመጥራት ወደ ውስጥ ትገባለች። ትንሽ ቆይቶም ኢሪ የምትባል ሴት ትመጣና ውሻውን ታስፈራራዋለች። ኒካንም ውዴ ተቀጣጥረናል ነበር እንዴ በለን ሄድ ብላ ይዛው ትወጣና ወዲያውኑ እጁን ትላቀዋለች። ኒካም ፍቅረኛሞች እንደነበሩና አንድ ቀን ግን ምንም ሰበብ ሳታቀርብ ትታው እንደሄደች አስታውሶ እሷን በድጋሚ ማየት በመቻሉ በጣም ደስ ይለዋል። አንድ ላይ መመለስ እንደምንችል ልትነግሪ ነው አይመጣሽው? ምንድነው የምታወራው? እና ለምን መጣሽ? እህት ናት የጠራችኝ እና ደግሞ ለምንድን ነው ለእንደዚች አይነት ውሸታም ሴት ፊት እየሰጠህ ያለኸው? ምን ነው ቀናሽ እንዴ እያለ ሲጠጋት ምንም እንዳልመሰላት ለማስመሰል ትሞክራለች። እሱ ግን ቶሎ ሊተዋት ስላልፈለገ አብሯት መብላት እንደሚፈልግ ተናግሮ በግድ መኪና ውስጥ ይገባል። ምግብ ቤት ሆነውም እንዳዘነ ሲያት በስራ ምክንያቱ የተጨናነቅሽው ይላትና ፈታ እንድትል በማሰብ ፊልም እንዲያዩ ቢጋብዛትም ወደ ሆስፒታሉ ትመልሰዋለች። እሱም ተስፋ መቁረጥ ሳልፈለገ ቤቷ ሄዶ በመስኮት በኩል ሊያያት ይሞክራል። ታናሽ እህቷን አግኝቷትም ወደ ቤት የሚገባበትን መንገድ እንድትፈልግለት ይለምናትና ከዚህ በፊት በኩል ሌሊት ጠርቶ ስጦታ ሲሰጣት ለእሷ ቢመስላትም ለኤሪ እንደነበረ ስታውቅ እንደተናደደች እያስታወሰች በሀሳቡ ሳትስማማ ትቀራለች። ቤቱ ሄዳም ኤሪ ልታገባ እንደሆነ ስትነግረው ደንግጦ የያዘውን ውሃ ይደፋባታል። ልብሷ እስኪደርቅም የሱን ሹራብ ለብሳ ስትወጣ ቤተሰቦቹ ያዩትና ሌላ ነገር ማሰብ ይጀምራሉ። ኤሪም ጠበቃቸውን እየሸኘችው ለሀብቴ ብለህ ነው አልታገባኝ የምትፈልገው? መቼም እንደማልስማማ እንድታውቀው እሺ። ኧረ እኔ ከልቤ ስለምወድሽ ነው እያሉ ይቀላለዳሉ። ዞር ስትልም እህቷ የኒካን ልብስ ለብሳ ፊቷ ትቆማለች። እንዴት ነኝ አምሮብኛል አይደለ? ምን ነው ዝም አልሽ ስትላት እሷም ወደ ጠበቃው ዞራ በሰላም ግባ በቃ እደውልልሃለሁ ስትለው ነገሩ ስለገባው እሺ ቻው በቃ ውዴ ይላትና ይህንን ያየው ኒካን በጣም ተበሳጭቶ ወደ ቤቱ ይመለስና ምግብ ሳይበላ ክፍሉ ይገባል። ኤሪም ብትሆን ካየችው ነገር በኋላ እንቅልፍ አልወስድ ስላላት አየር ለመውሰድ ስትወጣ መልእክት ይገባላታል። ዞር ብላ ኒካ እንደሆነ ስታይም ትደነግጣለች። እሱም ከሱ ውጪ ማንንም እንደማታገባ ገብታ የነበረውን ቃል ያስታውሳታል። እሷም ይረሳዋል ብላ ያሰበችውን ቃል ባለመርሳቱ ተገርማ ዝም እንዲል መልእክት ብትልክለትም አልልም ብሎ ጮህና ደንግጣም እሺ በቃ እስማማለሁ ስትለው ጥረቱ እንደከፈለው በማሰብ ደስ ይለዋል። እሷም ድርቅናውን እያሰበች ፈገግ ትላለች። እህቷ ግን ያወሩትን ትሰማና ትናደዳለች። በቀጣዩ ቀን ወደ ስራዋ ስትሄድም እንደለመደችው ሁሉንም ስራቸውን በትክክል ባለመስራታቸው መጮሃን ትጀምራለች። እህቷንም ጨምሮ ስትናገረቻት ሁሉም ሰው ምን ያህል ጨካኝ እንደሆነች ማውራት ይጀምራል። ለሩጫ ስትወጣ ግን መንገዱ ላይ የተጣለው ውሻ ታይና ምግብህ መስሎ ሆነው እንደምታፈጣው ብላ ልትቆጣው ብትሞክርም መልሶ ስላሳዘናት ስጋ ይዛለት ትሄዳለች። ልታበላው ስትል ግን ኒካ ይደርስና የበሰለ ነገር ልትመግቢው አይገባም እኮ ያሳመመዋል። አላወኩም ነበረ ግን ከገዛሁት በኋላ ልጠለው አልችልም አንተ ብላው። በዛ ላይ ደግሞ መንገድ ላይ ያለው ውሻ የምትመግቢ ከሆነ ሁሌም ይከተልሻል እኮ። አይ እሱ እንኳን ችግር የለውም ሁሌም እዚህ አልመጣም ብላው ልትሄድ ስትልም ይከተላታል። እራት እንድትጋብዘው ቢጠይቃትም አልስማማ ስላለችው እንደ ውሻ እያስመሰለ መለመን ጀምርና ያሳምናታል። ጥላው እንዳትሄድ ዋሌቷን ልብስ ውስጥ ይከትባታል። በየቀኑ ለመሮጥ ትወጣለች ብሎ እንደሚጠብቃት ሲነግራትም ምን ያህል ጅል እንደሆነ ትነግረዋለች። ወደ ቤት ተመልሰውም ዋሌቱ እንዲመልስላት ብትጠይቀውም አልስማማ ስላለ መላፋት ይጀምራሉ። ጠበቃው ሲመጣም ያቆሙታል። አብረን ውጣ እንድንል ፈልጌ ነበረ ሲላት የተናደደው ኒካም እኔንስ አትጋብዘኝም እንዴ ብሎ ይፈጥበታል። እሷም ኒካ ወደ ቤት ተመልስ በቃ ትለውና ትንሽ ቆይታ እህቷ ኒካ አብሯት የሆነ ቦታ እንዲሄድ ብትጠይቀውም ንዴቱ ስላለቀቀው ሳይስማማ ይቀራል። ኤሪም ጠበቃውን ለማምለጥ ብላ መስሪያ ቤት እንደሄደች ስትነግረው ግን ደስ የሚል ዜና ስላሰማችው ይስማማል። ኤሪ መስሪያ ቤት ስትደርስም ከዚህ በፊት ያባረረችው ጥበቃ ተናዶ ሊያጠቃት ይሞክራል። እሷም ለእህቷ ስትደውልላት ኒካ አብሯት ስለነበረ ያነሳውና የምትለውን መስማት ይጀምራል። ሰውየው ሊገላት ሲለም ይኸውልህ እኔ ቤተሰብ የሌለኝ ሰው ነኝ፣ ብትገለኝ ራሱ ከቤተሰብ ጋራ እንድቀላቀል የምታደርገኝ አንተ ግን ቤተሰብህን በማይሆን ድርጊት ማሳፈር ትፈልጋለህ ብትለውም ስለቱን አንገቷ ላይ ያስጠጋዋል። እህቴ በማንኛውም ሰዓት ትደርሳለች፣ ስለዚህ ብትጠፋ ይሻልሃል፣ እኔም ፖሊስ ጋር እንደማልደውል ቃል ገባለሁ ስትለው ሊፍቱ ይከፈታል። እሱም ደንግጦ ጥሏት ይሮጣል። ኒካን እንዳየችውም ጠንካራ እንደሆነች ስታስመስር የነበረችው ኢሪ ማልቀሷን ትጀምራለች። እሱም አቅፎ ያጽናናታል። ስትረጋጋም ወደ እህቷ ጋር እንዲሄድ ብትነግረውም እሱ ግን ሳይስማማ ይቀራል። ቁስሏን እየጠረገላትም ዝም ብሎ ያፈጥባታል። ሲወጡ ምን ሸኛት እንደማትፈልግ ተናግራ ብትሄድም ፓርኪንግ ውስጥ እንደገባች ፈርታ መሮጧን ትጀምራለች። መኪናዋ ውስጥ ገብታም ያቃጥላል ብላ የረጨችው ሽቶ መሆኑን እያየ ኒካሱ እንደሆነ ነግሮ ያረጋጋታል። ሳትወድ በግዷም ወደ ሆስፒታል ይዟት ሲሄድ እህቷ ታያትና
ለሱ ያላት ጥላቻ የበለጠ ይጨምራል። ኒካንም ትንሽዬ እንስሳ እንድታሳድግ ይሰጣታል። እንስሳዋ ግን ጭንቅላቷ ላይ ተቀምጣ ጸጉሯን ትመነቀቅርባታለች። ወደ ቤት ስትመለስም እህቷ በሁኔታዋ ግራ ትጋባለች። ቤት ውስጥ ያሉት ሰዎች ለሱ የሚያደርጉትን እንክብካቤ ስታይም ለሱ የሚጨነቅላትም ሆነ የሚወዳት ሰው እንደሌላት ስለተሰማት አኩርፋ ወደ ክፍሏ ትገባለች። ኤሪ ግን ወላጆቿ ከሞቱ በኋላ እህቷ እንደምትጠብቃት የገባችውን ቃል ለመጠበቅ ብላ ሁሉንም ነገር እንዳደረገችና ኒካንም እንደምትወደው ስላወቀች እንደተለየችው ታስታውሳለች። አሁንም ቢሆን ከእህቷ ጋር እንዲቀራረቡ እድል እንዲኖራቸው በማሰብ ከቤት ለመውጣት ትወስናለች። ጠበቃው ሜሪን ወደ አዲሱ ቤቷ ሊሸኛት ቢሞክርም እንዲያቀው ስላልፈለገች ወደ ካፌ እንዲወስዳት ታደርጋለች። ቀበጧ ልጅም ኒካ ጋር ሄዳ እንዲዝናኑ ትጠይቀውም ሳይስማማ ይቀራል። ካፌ ውስጥ ኤሪ እንዳለች ስትናገር ግን ወዲያውኑ ይከተላታል። ልጅቷም ሆን ብላ ኤሪ ታላቃቸው እንደሆነች የተናገረች ልታሽፍባት ስትሞክር እውነትሽን ነው ታላቃችሁ ነኝ፣ እንዲያውም ኒካን ከልጅነቱ ጀምሮ አብሬው ነበርኩኝ፣ በጣም የምንቀራረበው ስትላት እሱም ምድሉን ተጠቅሞ ያቅፋታል። አለቅ ስላትም ትቆነጥጠዋለች። እያስመሰሉም ተያይዘው ሲወጡ ጠበቃውን ያገኙታል። ልጅቷም እሱ ከመጣ ብላ ከኒካ ጋር ለመሄድ ብትሞክርም ኤሪ እንደምትሸኛት ተናግራ ወደ መኪናዋ ትጎትታታለች። ማታ ላይ ኤሪና ኒካ ከእህቱ ጋራ ወደ ቤቱ ሄዱና መዝናናት ይጀምራሉ። እህቱም በመሃላቸው የሆነ ነገር እንዳለ ብትጠረጥርም ምንም ሳትላቸው ትቀራለች። ኒካም ኤሪን ወደ አልጋዋ ሲወስዳትም እያለመች ስለመሰላት ጉንጩን ይዛ ከሱ ውጪ ማንንም ወዳ እንደማታውቅ ስትነግረው ከልክ በላይ ደስ ይለዋል። በቀጣዩ ቀንም ጠበቃው እህቷ ጋር ሄዶ ከኒካ ጋር ሊዝናኑ ወጥተው እንደነበረ ይነግራትና ንዴቷን ጨምርባታል። ኤሪን ስታገኛትም ከኒካ ጋር እንድትገናኝ ቀጠሮ እንድትይዝላት ጠይቃታለች። እሷም እህቷን ማስከፋት ስላልፈለገች ትስማማለች። ኒካም ኤሪን ስጠብቃት እህቷ በመምጣቷ በጣም ይናደዳል። ለኤሪ የመጣውን አበባ ልትነካ ስትል የሚቀማትና ቆሻሻ ውስጥ እየጣለው ያንቺ ያልሆኑ ነገሮችን መመኘትሽን ብታቆሚ ነው የሚሻልሽ፣ ስለወደድኳቸው እኮ ነው፣ ስለወደድሻቸው ብቻ ያንቺ ሆናሉ ማለት አይደለም እኮ ቢላትም አበባውን አውጥታ ትይዘዋለች። ጠበቃውም ኤሪን ተንከባክቦ ቤት ቢሸኛትም ፊት ሳትሰጠው ትቀራለች። ወደ ውስጥ ስትገባም ኒካ ይጠብቃትና ለምንድነው ቀጠሯችን ላይ የቀረሽው? ጠበቃው ላገባው እኮ ነው፣ ለምን ካንተ ጋር አገናኛለሁ? አንተ ግን ልጅነት አለቀቀህም ብላው እያለቀሰች ትሄዳለች። እሱም በአንድ ሌሊት ሀሳቧን ምን እንዳስቀየራት ስላልገባው ወደ ጓደኛቸው ካፌ ሲሄድ አንድ ጊዜ እሱ ሰጣትን ሀብል ይዛ ስትናገር የቀረጸቻትን ቪዲዮ ታሳየዋለች። እሱም በድጋሚ ተስፋ እንዳለው በማሰብ ወደ ቤቷ ሄዶ በሩን ማንኳኳት ይጀምራል። እንደ ከፈተችለትም ሀብሉን አንገቷ ላይ ያየውና እኔ ሰጠውሽ ነው አይደለ? አይ ራሴ ነኝ የገዛሁት ብትለውም የሱንም ያዋጣዋል። ሲጠጋትም ሀብሎቹ አንድ ላይ ይጣበቃሉ። ሌላ እንደዚህ አይነት ነገር ሊኖር አይችልም፣ በትዕዛዝ ነበር ያሰራሁት ሲላት ልቧ ቢመታም ቢሆንም ግን ከእቴ ጋራ ነው መሆን ያለብህ። እኔ እንደማትፈልጊ መናገር ትቻለሽ፣ ግን ከማን ጋራ መሆን እንዳለብኝ አንቺ አትወስኝም ብሏት ውስጥ ገብቶ ይቀመጣል። እንደማሄድ ቢናገርም እሷ ግን ጠበቃውን ጠርታ ታባረዋለች። በጠዋት ግን አበባ ይዞ ይጠብቃታል። ጠበቃው እየመጣ እንደሆነ ስታይም ደንግጣ ይዛው ትደብቃለች። ምን እየሰራች እንደሆነ ስላልገባትም ልትወጣ ስትል አሁን ከሄድሽ እንዳቀፍኩሽ ነው የምወጣው ስላላት ለጠበቃው እንደሌለች ትነግረውና ይመለሳል። ኒካም ልደቷ ስለነበረ ወደ ውሃው ጋር ይወስዳትና የመልካም ልደት ዘፈን ይዘፍንላታል። ከዓመታት በኋላም ልደቷን ከልቧ ያከበረላት ሰው እሱ በመሆኑ ደስ ይላታል። እህቷም ሜሪ ስራ እንዳልገባች ስታውቅ ትጠራጠርና የኒካ ሆስፒታል ጋራ ትደውላለች። እሱም እንደሌለ ስትሰማ ግን አንድ ላይ መሆናቸውን አረጋግጣ ጠበቃው ጋራ ትሄድና እርዳታውን ትጠይቀዋለች። ኤሪ ወደ ስራ ስትመለስም ያላትን ሀብት ኒካንም ለሷ እንድትሰጣት የሚጠይቅ ወረቀት ትሰጣታለች። ባየችው ነገር ተናዳ ወረቀቱን ቀዳ ተጥለውና ጠበቃው ጋራ ሄዳ ስለረዳ ትጮህበታለች። እሱ ምንም ሳይመስለው ይቅርታ ጠይቆ ወደ ቤት ሸኛትና ስጦታዋን ይሰጣታል። ቤቷ እንደደረሰች ግን ኒካ ቁጭ ብሎ ይጠብቃታል። እንዳያትም ልደትሽን እኮ ላንቺ ልዩ ከሆነ ሰው ጋራ ነበር ማሳለፍ ያለብሽ አደላ እንዴ ሲላት ጠበቃው ስልኳን ስለረሳችው ሊሰጣት ሄድና እንደለመዱት ከኒካ ጋራ ሲፋጠጡ ጥላቸው ትሄዳለች። ጠበቃውም እንደወጣ ለእህቷ ይደውላትና ኒካ ወደ ቤት እንደተመለሰ ይነግራታል። እሷም እንደ ከፋት አስመስላ ኒካን መቅረብ ትጀምራለች። ወደ ቤት ሊወስዳት መኪና ውስጥ ሲያስገባትም ልትቀርበው ስለሞከረች ተናዶ ይገፈትራታል። እንደዛ ሆና አያቷ እንዳያት ስለፈለገችም እሱ ቤት ይወስዳትና አልጋውን ለቆላት ሶፋው ላይ ይተኛል። ጠዋት ላይ ግናቱ አልጋው ላይ ልጅቷን ታያትና ደንግጣ አባቱ ፍቅረኛውን ወደ ቤት ይዞ እንደመጣ ትነግረዋለች። እህቷም ተደብቃ ወደ ቤት ለመግባት ስትሞክር አያትየው ይዛትና ይቆጣታል። ወደ መስሪያ ቤት ሲሄድም ኤሪ ስራ ላይ ስለነበረች እሷን እያሞገሰ እህቷን በማይረባ ድርጊቷ ምክንያት ይቆጣታል። በጣም ኤሪ ማንጋራ ድረሽ ነው እንዴ? ማንጋራ ሊሆን ይችላል፣ እኔም ወደው አንድ ሰው ብቻ ነው ስትላት ኒካን እያለች እንደሆነ ስለገባት ትናደዳለች። እህቷም ጠበቃው ጋራ ትሄድና እቅዳችን በትንሹም ቢሆን ሰርተዋል፣ ኒካን እኔ ማድረግ አልቻልኩም፣ ግን ቤተሰቦቹ አንድ ላይ እንዲሆን እያሰቡ ነው። በጣም ጥሩ ነው። ማታ ላይም ለኒካ ደውላ አያቷ ሊያናግረው እንደሚፈልግ ስትነግረው ኤሪ እንደሚወዳት ያወቀ ስለመሰለው ደስ ይለዋል።
በቀጣዩ ቀንም ሽክ ብሎ አያቷን ለማግኘት ይሄዳል። የልጅ ልጄን ትወዳታለህ እንዴ? እሱም ኤሪን መስሎት አዎ በጣም ይለውና ሲወጡ ጠበቃው ስለ ኤሪ የሚያወራ መስሎት ይናደዳል። ኒካም እህቷ እንደረዳችው ስላሰበ አመስግኗት ሲሄድም ጠበቃው ምንድን የተፈጠረው? እቅዳችን እኮ ይሄ አልነበረም። እባክህ ተረጋጋ፣ አያቴ ያዋራው ስለኔ ነው። እሱ ግን ኤሪ ስለመሰላችሁ ነው የተስማማው ስትለው ደስ ይለዋል። ኒካም የአያቷን ፍቃድ እንዳገኘ በማሰብ ደስ ብሎት የተለያዩ ምግቦችን ይሰራል። ለኤሪ ደውሎም ዜናውን ሊያበስራት ቢሞክርም ስልኩን አላነሳ ስላለችው ቤቷ ሄድና አያትሽ እኮ ተስማምቷል። በምንድን የተስማማው? እሱ ረጅም ታሪክ ነው፣ ውስጥ ገብቼ ነው የምነግርሽ። ግን አንቺ ምን ሆነሽ እንዳኮረፍሽ ንገሪኝ። ከሌላ ሰው ጋር ስለተኛህ ነዋ፣ በሉጣ ብላ ስትገፈትረው በሯ መንኳኳት ይጀምራል። ጓደኞቿ እንደሆኑ ስታቅም እንዳያዩት ብላ ትደብቀዋለች። በቀጣዩ ቀንም ከጓደኞቿ ጋር ለመዝናናት ስትወጣ ጠበቃውንም እንድትደውለት ይጠይቋትና ደስ ባይላትም ትስማማለች። ኒካም ይተውኛል ብላ በማሰብ የጠበቃውን እጅ ስትይዘው ፈጣጣው ኒካ ያላቅቃቸዋል። ወደ መታጠቢያ ቤት ሲሄድም ጠበቃው ይከተለውና አንተን ብትወድህ እኮ እኔን እንድመጣት ጋብዘኝም ነበር። የፈለከውን ተናገር፣ ግን ኤሪ የምታገባው እኔን ነው እሺ ቢሎም ከጠበቃው ጋር ለሚሄድ ስትስማማ ሲያት ግን ልቡ ይሰበራል። መከፋቱን ያየችው እህቱም ለትንሽ ጊዜ ችላ እንዲላት ተመክረዋለች። ምክሯን ተከትሎም ጠዋት ለሩጫ አብሯት ሲሄድ ይቀራል። እሷም መጥፋቱን ስታይ መጨነቅ ትጀምራለች። አላስችል ሳላትም ሆስፒታል ልታየው ስትሄድም እንዳላያት ሲያስመስል ትናደድና ምንም ሳትለው ትወጣለች። እስከ 3 ቁጥራም ራሷን የሳተች ታስመስል ይዛትና አሁንም እንደሚጨነቅላት ያሳያታል። አውቃ እንደሆነ ሲመለከትም የተናደደ እየቀለድሽ ነው እንዴ? ሌላ ሰው ታገቢ ከሆነ ለምንድን ነው እኔን ለማየት የምትመጪው? መልሳት ሰጠው ልትሄድ ስለሚያቅፋትና መቼም ቢሆን ያንን ጠበቃ እንድታገቢው አልፈቅድልሽም፣ ልቀቀኝ፣ ሲጀመር አንተ ከሌላ ሰው ጋር ነህ እንዴ? ስንቴ ነው የምነግርሽ አይደለሁም ቢላትም ጥላው ትሄዳለች። ወደ ውስጥ ሲመለስም እንግዳ ተቀባይዋ ስለ እሱ ተጨንቃ እንደመጣች ስትነግረው ደስ ይለዋል። አያታቸውም ጠበቃውን የሆነ ወረቀት እንዲያመጣለት ሲልካው የታሸገ ፋይል ያገኝና ውስጡ ምን እንዳለ ለማወቅ ብሎ ይከፍተዋል። ኤሪ የማደጎ ልጅ መሆኗን ሳይም ይደነግጣል። ያየውን ነገር በውስጡ መያዝ ስላልቻለም አያትየው ጋር ሄዶ ኤሪ ትክክለኛ የልጅ ልጅ ስላልሆነች ነው እንዴ እንድታገባኝ ያስገደድካት ይለውና አያቱም ልጁ ኤሪን በማደጎ ሲያመጣት እንዳልወደዳት ቢያምንም የራሳቸውን ልጅ ከወለዱ በኋላ ግን እንደ ኤሪ ጎበዝ ስላልነበረች ከጊዜ ወደ ጊዜ ለኤሪ ያለው ፍቅርና አክብሮት መጨመሩን ያስታውሳል። ስራውንም በደንብ እንዲቆጣጠሩለት በማሰብ ሊያጋባቸው እንደፈለገ አምኖ ስማኝ፣ ስለዚህ ነገር ለኤሪ እንዳትነግራት፣ ምንም ማወቅ የለባትም ብሎ ያስጠነቅቀዋል። ጠበቃው ግን ስላላስቻለው ለኤሪ ሊነግራት ቢሞክርም አያቷን ስላፈራው ይተዋል። በቀጣዩ ቀንም የነኒካ ሆስፒታል እንስሳቶችን ያለ ምክንያት እንደሚገደል ዜና ይወጣበትና ስማቸው ይጠፋል። ሌሎቹ አጋሮቹ ነገሩን ከማጣራት ይልቅ እሱን ጥፋተኛ አድርገው ይወቅሱታል። ጸሐፊው ግን ብዙም ሳይርቅ ሌላ የተከፈተ ሆስፒታል እንዳለና ደንበኞቻቸው በሙሉ ወደዛ እንደሚሄዱ ትነግረዋለች። ነገሩን ለማረጋገጥ ሲሄድም እንዳለችው ብዙ ደንበኞቻቸው ወደ ሆስፒታሉ ሲገባ ያቸዋል። እሱም ሳይበቃው ሲጮህበት የነበረው አጋሩ እዛው ሲገባ ያየዋል። ወዲያውም የሆነ ሰው የቆሰለ ውሻውን ይዞ መጥቶ ብዙ ብር እንደጠየቁት ሲናገር ኒካ ስላላስቻለው በሰውየው ሞተር ውሻውን ወደ ራሱ ሆስፒታል ይወስደዋል። ሰዎችም የተፈጠረው ነገር ገርማቸው መቅረጽ ጀምራሉ። ውሻውንም አስፈላጊውን ሕክምና አድርጎለት ህይወቱን ያተርፍለታል። ወደ ቤት ሲመለስም አባቱ እህቱ ላይ ሲጮህ ይሰማና አባዬ እሷን ከመናገር በፊት ባልደረቦች ከጀርባ እያደረጉ ያሉትን መጀመሪያ ያጣራ ሲለው እህቱም ከዚህ በፊት የከዳቸው ሰው ሲያወራ የሰማቸውን ታስታውሳለች። ከአዲው ቢገኝም ስማቸው አንዴ ስለጠፋ እንደማይስተካከል አስበው ቢጨነቁም ኒካ ሁሉም ነገር እንደሚያስተካክለው ቃል ገባላቸዋል። በቀጣዩ ቀንም ብዙ ሰዎች ሆስፒታሉ ፊት ለፊት ተሰብስበው ያሉ ኒካ ውሻውን ሲያድን በተቀረጸው ቪዲዮ ምክንያት በጣም ታዋቂ እንደሆነና የራሱን ብቻ ሳይሆን የሆስፒታሉን ስም ማደስ እንደቻለ ሲያዩ በጣም ደስ ይላቸዋል። ኤሪም ስራ ቦታዋ ላይ የተዞረች ያለ እህቷ በድንገት ትመጣና በጥፊ ታጭሏታለች። የማደጎ ወረቀቱን ፊቷ ላይ በትናውም እዩ ትክክለኛ የቤተሰብ አባል ራሱ አይደለሽም። ኤሪም ያንን ሁሉ ዓመት የኖረችው ህይወት የውሸት መሆኑን ስትረዳ ጠላቸው ትወጣለች። ኒካ የተፈጠረውን ሲሰማም ኤሪን ማግኘት ስላልቻለ እህቷ ጋር ሄድና የት ናት? ላገኛት አልቻልኩም፣ ሞታለች፣ እየዋሸሽ ነው፣ የፈለግከው ማመን ትችላለህ ብላ ልትናገር ስትል ጠበቃው ያስቆማታል። በነጋታውም ኒካ ጠበቃው ጋር ሄድና አንተን ይህንን ሁሉ ተንኮል ያሰብከው ኤሪ የት ናት? ይህንን ያህል የምትወዳት ከሆነ በምታስፈልጋት ጊዜ የት ነበርክ? ልክ ነህ፣ ልክ አንተ ከእህቷ ጎን እንደሆንከው ማለት ነው አይደለ? ኤሪ መቼም ያንተ እንደማትሆን ሲገባ ወደ እህቷ ዞርክ ማለት ነው ብሎ ሲያሽፍበት ሊመታው እጁን ቢዘረጋም እራሱ ተንደርድሮ ይወድቃል። ኒካ መስሪያ ቤት ሄዶ ሰራተኞቹ የሚያውቁት ነገር ካለ ለማጠያየቅ ቢሞክርም ምንም ግልጽ የሆነ መልስ ሳያገኝ ሲቀር ተስፋ ቆርጦ ሲወጣ ከፕሮፌሰሩ ስልክ ሲደወላቸው ይሰማል። እዛ እንደሆነ ጠርጥረው ሲሄድም እንደገመተው ኤሪን ያገኛታል። ደስ ብሎት ሲያቅፋትም እያለቀሰች የማደጎ ልጅ እኮ ነኝ፣ የምር ግን ትወደኛለህ ብላ ማልቀስ ትጀምራለች። በቀጣዩ ቀን ምግብ ስታበስልለት ሲያይ በጣም ደስ ይለዋል።
ለእሷ እንኳን ሳይሰጣት ያገኘውን በሙሉ ጥርግ አድርጎ ሲበላው እሷ ምን ያህል ቢጣፍጥ እንደሆነ እያሰበች ተቀምሰው ጨውን መቋቋም አቅቷት ትተፋዋለች። ያንን ሁሉ ብቻውን እንደበላ እያሰበችም ትስቃለች። ትንሽ ቆይቶም ወደ ገበያ ወጥተው ፎቶ ይነሳሉ። ውሃ ዳርቻው ጋር ሄደው የተዝናኑ ጥሩ ጊዜ ያሳልፋሉ። አንድ ላይ ተቀምጠውም የምታገቢው ሰው እኔ መሆን እችላለሁ? እንዳገባ እየጠየከኝ መሆኑ ነው? የምሬን ነው። ከአንቺ ጋራ ብቻ ነው መኖር የሚፈልገው። እኔም ባገባ ደስ ይለኛል፣ ግን ቀለበቱ የት አለ ስትለው ከኪሱ ውስጥ አብራውራት እንድትበላ የሚጋብዝ ጽሑፍ አውጥቶ ይሰጣታል። በጣም ትገርማለህ፣ ምንም አትረባም ብለው እየሳቀች ወረቀቱን ኪሷ ውስጥ ከተውና እንደምትወደው ታሳየዋለች። ማታ ላይም ኮከቦቹን እያዩ ሲዝናኑ ፕሮፌሰሩ የሚበላ ነገር ይሰጣቸውና ፍቅራቸው ላለመረበሽ ትተዋቸው ሄዳል። ደስ የሚል ጊዜ ስላሳለፉ ደስ ይላቸውም። ኤሪ ግን ቤተሰቦች ግን የሚቀበሉኝ ይመስልሃል? ማለት የማደጉ መሆኔን እያወቁ ምንም አትጨነቂ፣ እኔ እንደማሳመናቸው እርግጠኛ ነኝ። ሁሉን ነገር አቅልህ ነው የምታየው። አሁንም እንደ ህፃን ነህ። በቃ እርግጠኛ ነሽ ህፃን መሆኔን? ይልና ያቅፋታል። ምንም ቢፈጠር እንደማይተዋት እያሳየንም ፊልሙ ይጠናቀቃል።